ለኮንትራት ስራ ብለው ደውለው ጠሩት። ሐቁን ሊቀማው ነው የፈለገው። እየሮጠ የሚበር ሌባን ከኋላ የምንከተለኛ ፖሊስ አይደለም። ሲጀመር የሰው ሐቅ የሚወስድ ሰው ሌባ ነው። አካሄዱን ህጋዊ ቢያደርግ ኖሮ፣ ምክንያቱም ጠላት ያለው ሰው የተሽሎኮለከ መንገድ መሄድ የለበትም። አንድን ሰው ካገዘ መመስገን አይፈልግም። ህይወታችንን መቆጣጠር ያለብን እራሳችን ነን። የዛሬ ባለ ታሪካችን አንዱ ግለሰብ አንድ ትልቅ ወንጀል ሰርቷል። የሰራው ወንጀል የሰው ነፍስ ማጥፋት ነው። ታዲያ የሚያሳዝነው ነገር ግን ማንም እንዳይደርስበት፣ የትም እንዳይገኝ፣ ፍጹም እንዳይጠየቅ አድርጎ አስከሬኑን ሰው የማያየው ቦታ ተቆፍሮ እንዲቀበር አድርጓል። የሚያስገርመው ደግሞ ገዳይና ሟች፣ ይሄኛው ግለሰብ ገዳይ፣ ይሄኛው ግለሰብ ደግሞ ሟች ነው። ታዲያ በጣም የሚያስገርመው የሚያሳዝነው ነገር ደግሞ ምንድነው? ይሄ ሟች የሆነው ግለሰብ ዛሬ አሁን በዚህ ሰዓት ላይ ህይወቱን ያጣው ገዳዩን ነፍሱን ያጠፋውን ግለሰብ በጣም ይወደዋል፣ ያምነዋል፣ ያከብረዋል። በሚያስገርም ሁኔታ ህይወቱ ፍጹም ከሱ አይነጠልም፣ አይለያይም ከሱ ከስር ከስሩ እያለ ጉዳዩን የሚያስጨርስለት የሚያግዘው የማይነጠል ከሱ መራቅ የማይፈልግ ሰው ነው፣ ከልቡ ስለሚወደው። ሟቹ በጣም ንጹህ ሰው ነው። ገዳዩ ግን ማንም በሌለበት አሳቻ ሰዓትና ጊዜ ጠብቆ የዚህ ምስኪን ግለሰብ ህይወት እንዲጠፋ ካደረገ በኋላ እንዲቀበር አድርጎታል። ታዲያ እዚህ ጋር እነዚህን ሁለት ግለሰቦች ስናነጻጽራቸው የሞተው ምስኪኑ ሰው እዚህ ጋር ለራሱ ነፍስ ላጠፋው ሰው ስራ ቦታው ሄዶለት ዋስ ሆኖ ፈርሞለታል፣ ንብረቱን አስይዞ። ምክንያቱም ሚኒባስ መኪና ነው ያለው የሞተው ግለሰብ። አስይዞ ስራ ቦታው ላይ ሄዶ ዋስ ሆኖ ፈርሞለታል። ሌላስ ትምህርት ቤት፣ የገዳይ ልጆች የሚማሩበት ትምህርት ቤት አባታቸው ከሌለ ከትምህርት ቤት ማስወጣት ማስገባት፣ ወላጅ አምጡ ሲባሉ ቀርቦ ወላጅን ተክቶ እንዲነጋገር የገዳዩ ልጆች ትምህርት ቤት ፎርም ላይ የተሞላው ሟቹ ነው። ምን ያህል ታማኝ ሰው እንደሆነ። ከዛስ አደጋ ጊዜ ተጠሪ ተብሎ የገዳይ መታወቂያ ላይ የተጻፈው ስም የማን ነው? የሟቹ ነው። የሞተው ግለሰብ ለገዳዩ ግለሰብ ሙሉ ውክልና ሰጥቶታል። ለምን? ይወደዋል፣ ያምነዋል። ታዲያ በዚህ ደረጃ ደግ የሆነው የሞተው ግለሰብ ከዛ ደግሞ ገዳዩ ግለሰብ ደግሞ ለምን ጨከነበት? ሌላው ትልቁ ነገር እነዚህ ሁለት ግለሰቦች ጓደኛሞች ናቸው፣ ወንድማማቾች ናቸው። በጋብቻ ምክንያት ነው ዝምድና የተፈጠረው። ግንኙነታቸው ምንድን ነው? አንድ ላይ ነው ስራ የሚሰሩት? ምን አገናኝቷቸው ነው በዚህ መጠን ከተቀራረቡ በኋላ ገዳዩ የጨከነበት ሟቹ ደግሞ ያመነውና የወደደው የሚለውን ለማወቅ የዛሬ ስለ ህይወት ፕሮግራማችንን ተከታተሉ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን እናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። በአንዱ ቀን ፀሐይ ወጥቷል። ልጆች እየተጫወቱ ነው ሰፈር ውስጥ ኳስ። እንግዲህ የሚጫወቱበት አካባቢ ልጆቹ እንደ ማንኛውም የሰፈራችን ነዋሪዎች አካባቢያችን ላይ ወይንም እንደሚገኙ ህፃናት እየተጫጫሁ እየተሳሳቁ ኳስ እየተጫወቱ እያለ ኳሳቸው ድንገት ሰው ቤት ገባች። ኳሳቸው ሰው ቤት ስትገባ በር አንኳኩና የዛን ቤት ልጆች ወይንም ደግሞ የዛን ቤት ሰዎች እባካችሁ ኳሳችንን ስጡን እናንተ ግቢ ገብቷል አላቸው። እሺ አሉ። ሰዎቹ በሩን ሲከፍቱ የከፈተችው የቤት ሰራተኛ ናት። ምን ሆናችሁ ነው ስትላቸው ኳሳችን እናንተ ግቢ ገብቷል አሏት። እሺ አለቻቸው። በሩን ገርበብ አደረገችና ተራምዳ ስትሄድ ግቢው እንግዲህ ሁላችንም እንደምናውቀው እንደዚህ 4 ማዕዘን ግቢ ነው አይደል? የነሱ ቤት እዚህ ጋር መግቢያው እዚህ ጋር ነው።
ነገር ግን የመጨረሻ የቤታቸው ጥግ ትልቅ ግንብ አለ። እዚህ ጋር ረጅም ነው ግንቡ፣ ምክንያቱም ከጀርባቸው ወንዝ ነው ያለው። እሷ ከበሩ እንደመጣች ግቢውን ዙሪያውን ስታየው ኳሱን አላገኘችም። ስለዚህ ምን አሰበች? ራቅ ወዳለው ወደ ትልቁ ግንብ ጋር ተራምዳ ሄደች። በቀኝም በግራም ግቢ ውስጥም ልታገኘው ስላልቻለች ኳሱን፣ ከዛ ኳሱን እየፈለገች እያለ የሆነ ነገር ሸተታት። ይህን ሽታ ታውቀዋለች። ኳሱን አውጥታ ከሰጠቻቸው በኋላ ተመልሳ መጣችና አካባቢው ላይ ማሽተት ጀመረች። እች ግለሰብ ይሄ ሽታ የአስከሬን ሽታ እንደሆነ ገብቷታል። የት ነው የምታውቀው ያለን እንደሆነ ከዚህ ቀደም ወደ ከተማ መጥታ ሰው ቤት ስራ መስራት ከመጀመሯ በፊት ተወልዳ ያደገችበት አካባቢ እያለች ነው የምታውቀው። እንዴት አወቀች ያለን እንደሆነ እሷ የምትኖረው ከእናት ከአባቷ ጋር ነው። ከነሱ አካባቢ ተወልዳ ካደገችበት አካባቢ ደግሞ በእግር የሚኬድ የእግር ርቀት በምንለው ያክል ደግሞ አያቷ ይኖሩ ነበረ። ታዲያ አያቷ ለብቻቸው ይኖሩ ስለነበረ በአንዱ ቀን ማንም ሰው ሳያገኛቸው፣ የዛን ጊዜ ስልክ የለም፣ መደዋወል እንደዚህ ቀላል አልነበረም እና ልጅ ነበረች እሷ። ታዲያ ለተወሰኑ ቀናት አያቷ ድምፃቸውን ሳያሰሙ ሰነበቱ። ስለዚህ እናትና አባቷ ምናሉ፣ ሂጂና አያትሽን አይተሽ ነው የተባለች። ለምን? አያትየው ብቻቸውን ስለሚኖሩ ትልቅ ሰው ስለሆኑ የት ሄደው ነው ብለው ነው እነሱ በእነሱ ግምት እንግዲህ የተነጋገሩት። አያትየው ሌላ ቦታ ወደ ከተማ ወይንም ራቅ ወዳለ ወደ ልጆቻቸው ወደ ምናምን እሄዳለሁ ብለው ስለነበረ እዛ ሄደው ይሆናል ብለው ነው ያሰቡት። ግን ቀኑ ስለገፋባቸው ሀሳብ ያዛቸውና ከዛ በኋላ አያትሽን ሄደሽ ቼክ አርጊ ተባለች። አያትየው ቤት ስትገባ አያትየው ድንገት ታመው ህይወታቸው አልፎ እዛው ቤት ውስጥ ሞተዋል። ግን አስከሬኑ ጠረን አለው። ያ ነገር ያ ሽታ እሷ ከጭንቅላቷ ሊወጣ አልቻለም። ታውቀዋለች። ስለዚህ አያቷ ተቀብረው አሷም አድጋ ዛሬ ሰው ቤት እየሰራች እያለ ያ የሸተታት ሽታ ለመጀመሪያ ጊዜ የህፃናቱን ኳስ እየፈለገች የአጥሩ በጀርባ በኩል በቤቱ በመኖሪያ ቤቱ ጀርባ በኩል ያለው ትልቁ ግንብ ጋር ሸተታት ማለት ነው። ፈለገች ምንድን ነው ብላ እዛ አካባቢ ቤት ውስጥ ግን ምን ተገነዘበች? ከግንባቸው ውጭ ያለ ነገር ስለሆነ ግራ ተጋብታ ዝም አለች እና ማታ አሰሪዎቿ ሲመጡ ተናገረች። እርግጠኛ ናት ይሄ ሽታ የአስከሬን ሽታ ነው፣ ስለዚህ ለፖሊስ ተናገሩ፣ የሆነ የሞተ ሰው አለ እዚህ አካባቢ አለቻቸው። መኖሪያ ቤታቸውን ስንመለከተው ይሄኛው በጓሮ በኩል ወይም በጀርባ በኩል ያለ ግንብ ከሆነ ረጅም ግንብ ነው። ከኋላ ትንሽዬ ቦታ አለች፣ ግን ከዛ ቀጥሎ ቋጥኝ የምንለው ወደ ወንዝ ትንሽ አነስ ያለ ወራጅ ወንዝ ስላለ ቤት የለም፣ ሰው ማይመጣም እዛ አካባቢ። ስለዚህ አሰሪዎቿ ወዲያውኑ ምን አደረጉ? ለፖሊስ ደወሉና ፖሊስ በቦታው ተገኘ። ከግንባቸው ውጪ ሰው ሞቶ ሊሆን ይችላል ተብሎ ይህቺ የቤት ሰራተኛ በሰጠችው ጥቆማ መሰረት ፖሊስ አካባቢውን ማሰስ ጀመረ። በጣም ብዙ የምርመራ አባላት ተሳተፉበት። አካባቢው ለብዙ ቁፈራ ተደረገ። ከብዙ ልፋት በኋላ ግን ልክ ናት፣ የሰው አስከሬን ተገኘ። የሚያስገርመው ነገር የተገኘው አስከሬን ሲያዩት በጣም ነው ፖሊሶች ያዘኑት። ምክንያቱም መታወቂያ የለውም፣ የሰው ልጅ ሆኖ እንደዛ ሆኖ ተገሎ እንደሞተ ያስታውቃል። በዛ ላይ ደግሞ አንያዝም ያሉ ሰዎች እዛ ቦታ ላይ እንደቀበሩት ግልጽ ነው። በሚያሳዝን ሁኔታ አስከሬኑ ተነሳና ለምርመራ ተላከ። ታዲያ ግለሰቡ ከለበሰው ልብስ ውስጥ መታወቂያ የለውም፣ ምንም ማንነቱን የሚገልጽ ምንም ነገር የለም። የሚያሳዝነው ነገር ይሄኔ ደግሞ ልጃቸው የጠፋባቸው ወይ ባሏ የጠፋባት ወይ አባታቸው የጠፋባቸው ሰዎች ጠፋብን ብለው እየፈለጉ ነው። አስከሬን ለማ እንደሚሰጥ ሁሉ ግራ እስከሚገባ ድረስ ግለሰቡ ምንም አይነት አድራሻ የለውም። ፖሊስ ከዚህ በኋላ እንግዲህ ይህን ምስኪን ማን ገሎ እዚህ ጋር ቀበረው የሚለውን ለማወቅ የራሱን የሆነ የምርመራ ቴክኒክ ተጠቅሞ ስራውን ቀጠለ። ፖሊስ ያገኘው ግን አንድ ነገር አለ። ምንድነው? ግለሰቡ እንግዲህ የለበሰው ልብስ አለ አይደል? እዛ ውስጥ ምንም አይነት መታወቂያ ምናምን የለም። ግን የኋላ ኪስ ውስጥ ተጣጥፋ የተቀመጠች አንድ ደረሰኝ አለች። ደረሰኟ አርጅታለች፣ ተቀዳዳለች። ግን የትምህርት ቤት ደረሰኝ ነው። የልጆች ትምህርት ቤት ክፍያ የተከፈለበት ደረሰኝ ነው። እዛ ደረሰኝ ላይ የሶስት ልጆች ስም ተጽፏል። የወንዶች ይሁን የሴቶች አይታወቅም፣ ግን 3 ልጆች አሉ። ትምህርት ቤቱ ላይ እንደምንም ነው የገጣጠሙት ፖሊሶች። እንግዲህ ደረሰኝ እንደምንም አድርገው ያነበቡት ነገር ምንድነው? የትምህርት ቤቱን ስም አገኙ። የትምህርት ቤቱ ስም ከታወቀ በኋላ ቀጥታ ፖሊስ ወደ ትምህርት ቤቱን ያቀናው። ትምህርት ቤቱ ጋር ሲደረስ ደግሞ
ይቺ ደረሰኝ ተይዛለች አይደል? እነዚህ ልጆች እዚህ ትምህርት ቤት ነው የሚማሩት ተብሎ ሲጠየቅ ትምህርት ቤቱ አዎ አለ። እነዚህ 3 ተማሪዎች ሲባል 3ቱም ወንዶች ናቸው። ስለዚህ ከዚህ በኋላ የታሰበው ነገር ምንድነው? የልጆቹ አባት ነው ማለት ነው እዛ ጋር ተቀብሮ የተገኘው ግለሰብ። ግን አይደለም። አባታቸው ነው ጧት ትምህርት ቤት ያመጣቸው ተባለ። አባታቸው ትምህርት ቤት ካመጣቸው ይሄ ግለሰብ የእነዚህን ልጆች ደረሰኝ ለምን ያዘ ተባለና አባትየው ተጠርቶ ተጠየቀ። አባትየው ተጠርቶ የተጠየቀው ነገር የልጆችህን ትምህርት ቤት ክፍያ ማን ነው የሚከፍልልህ? የዚህ ቀን የነበረው ደረሰኝስ የት አለ ሲባል እሱ ደግሞ ማን ጋር ሄደ? ይሄ ግለሰብ ነው አለ። ይሄ ግለሰብ ማን ነው ሲባል ጉዳይ አስፈጻሚ ነው ብሎ ተናገረ። ታዲያ አሁን የልጆቹን ትምህርት ቤት ክፍያ ከፍሎ ጉዳይ አስፈጻሚ ስለሆነ እኔ ጋ ነው ደረሰኝ ያለው ግለሰብ ደግሞ ዘነበ ይባላል። ይሄ ግለሰብ ዘነበ ይባላል። አዎ። መታወቂያህን አምጣ ሲባል ዘነበ የሚባለው ግለሰብ ጉዳይ አስፈጻሚ ነኝ ያለው መታወቂያውን አቀረበ። እንዴ የልጆቹ ትምህርት ቤት ክፍያ የከፈልከው አንተ ነህ ሲባል አሁን ነኝ ያለ። ደረሰኙ የት አለ ሲባል ከዚህ በኋላ የሰጠው መልስ ግን አላስደሰታቸውም ፖሊሶችን። ለምን ዘነበ ተብሎ ዛሬ ፖሊስ ዘንድ ቀርቦ መታወቂያውን ያሳየው ማንነቱን የገለጸው ጉዳይ አስፈጻሚ እንደሆነና የልጆቹን ትምህርት ቤት እንደከፈለ የተናገረው ግለሰብ ደረሰኙ የት አለ ተብሎ ተጠየቀ። ደረሰኙ የት አለ ተብሎ ሲጠየቅ ግን ምንድን የተናገረው ነገር እሱ ስራ ቦታ እያለ ክፍያውን ከከፈለ በኋላ የኋላ ኬስ ውስጥ አርጎት እንደነበረና ያንን ለብሶት የነበረውን ልብስ ደግሞ ሚስቱ ወይንም የትዳር አጋሩ አሮጌ ነው ብላ ለልዋጭ እንደሰጠችው፣ እሱም እቤት ሲገባ እንደተናደደ፣ በዚህ ምክንያት ብዙ እንደተቆጣ፣ ነገር ግን የልጆቹን አባት ደረሰኙ ማምጣት እንደማይችል ምክንያቱም ሚስቱን ልብሱን በእቃ ቀይረዋለች ሱሪውን ብሎ ነግሮት ይቅርታ እንደጠየቀ አስረዳ። ስለዚህ ዘነበ እንደሚናገረው ከሆነ እውነቱን ነው። እሱ ደረሰኙን ያስቀመጠበት ቦታ ነበረ፣ ነገር ግን ሚስቱ ቀይረዋለች በልብስ በእቃ፣ ሱሪው ሟች ጋር ሄደ ተብሎ ታሰበ። ልዋጭ የሚሰራው ሰውዬ ለማን እንደሸጠው ለማን እንደሰጠው ምን እንዳደረገው ወይንም ደግሞ ማንነቱ ጭራሽ አይታወቅም። ስለዚህ እዚህ ጋር ምን ሆነ? ዘነበ የልጆቹ አባትና የትምህርት ቤት ደረሰኟ የዚህን ሟች ግለሰብ ማንነት ትናገራለች ተብሎ የታሰበው ወይንም ደግሞ የተገኘው ፍንጭ በሙሉ እንደማይሆን ፖሊስ ተረድቶ፣ ስለዚህ አሁን በሌላ መልክ አዲስ የምርመራ ቴክኒክ ተጠቅሞ ይህን ሟች ግለሰብ ማን ነው ማንስ ገደለው የሚለውን ለማወቅ ስራውን ቀጠለ ማለት ነው። ይህ ግለሰብ ህይወቱ ካለፈ በኋላ እንግዲህ የአስክሬን ምርመራ ውጤት ተደርጎ ውጤቱ ሲመጣ ያሳዝናል በጣም። የራስ ቅሉ ላይ በኃይል እንደተመታና ለህይወቱ ማለፍ ምክንያት በራስ ቅሉ ላይ የተመታው ምት እንደሆነ ዛሬ ታውቋል። ከዛ በተጨማሪ ግለሰቡ ወደ ዛ ቋጥኝ ወዳለበት ቦታ ወይንም ደግሞ ያቺ ሰራተኛ የሸተታት ቦታ የተቀበረበት ቦታ ጋር ሲመጣ በህይወት አልነበረም። ለምን? የለበሰው ልብስ ያስታውቃል። የለበሰው ልብስ ከፊት ለፊቱ ምንም አልሆነም፣ ከኋላው ግን ብጭቅጭቅ ብሏል። ለምን? አስክሬኑን እየጎተቱ ነው ያመጡት። ከኋላው የተበጫጨቀ ከፊት ለፊቱ ግን ምንም ያልሆነበት ምክንያት እዚህ ጋርና እዚህ ጋር ይዞ ሰው አስክሬኑን እንደጎተተው ያስታውቃል። እየተጋገዙም ሊሆን ይችላል የሚል ግምት አለ። አንድ ሰው ብቻም ሊሆን ይችላል። ግን ግለሰቡ የተገደለው ህይወቱ ያለፈው ሌላ ቦታ እንደሆነ ዛሬ ፖሊስ በትክክል ተገንዝቧል። ከዚህ በኋላ ምርመራው ቀጠለ። ምርመራው ሲቀጥል ግን ፖሊስ የተረዳው ነገር ምንድን ነው? የራሱ የምርመራ ቴክኒክ አለው። ይህ ግለሰብ የሞተው ግለሰብ የሚኒባስ መኪና አሽከርካሪ ሲሆን ከዚህ በፊት ፖሊስ ሄዶ ደረሰኝ ያገኘበት ትምህርት ቤት ውስጥ ለበርካታ ልጆች የተመላላሽ ወይንም ደግሞ የሰርቪስ አገልግሎት ይሰጣል። ግለሰቡ አንድ አይደለም ሁለት አይደለም ብዙ ልጆችን በራሱ ሚኒባስ እየጫነ ኮንትራት እየያዘ ሰርቪስ በማመላለስ በሚሰራበት አካባቢ የበርካታ ወላጆችንም የትምህርት ቤት ክፍያ ይከፍላል። ይሄ እንግዲህ ፖሊስ በራሱ ቴክኒክ የደረሰበት ነው። ከዚህ በኋላ ግለሰቡ ማን ነው የሚለውን ለማወቅ በራሱ መንገድ ሲሄድ አሁንም ወደ ትምህርት ቤቱ ተመለሰ። ከትምህርት ቤቱ የተረዳው ነገር ግን ግለሰቡ ስሙ ዘነበ ነው። እንዴ ታዲያ ከዚህ በፊት ዘነበ ነኝ ያለ ጉዳይ አስፈጻሚ መጥቶ ነበር? አዎ መጥቶ ነበር። ግን እውነተኛው ዘነበ ይሄ ነው። የትምህርት ቤት ሰርቪስ የሚሰራ በራሱ ሚኒባስ ለበርካታ ወላጆች ክፍያ የሚከፍል ታማኝ
አገልግሎት የሚሰጥ መልካም ሰው። ይህ ግለሰብ ትክክለኛው ዘነበ ይሄ እንደሆነ ፖሊስ ደርሶበታል። ያኛው ዘነበ ማን ነው? ከየት አመጣ ዘነበ ነኝ ብሎ የመጣው ግለሰብ እንመለስበታለን። ነገር ግን ህይወቱ ያለፈው ምስኪኑ ተቀብሮ የተገኘው ግለሰብ ሚስቱ መጣች። አሁን በጣም ነው ያዘነችው። ከፖሊስ የአስከሬን ምርመራ ወይንም ደግሞ ፖሊስ የአስከሬን ምርመራ እንዲደረግ ካደረገ በኋላ አስከሬን ለቤተሰብ ተሰጠ። የቀብር ስነስርዓት ተፈጸመ። ከዚህ በኋላ ነበር እንግዲህ ይህች ግለሰብ ከሀዘን ላይ ተነስታ መጥታ ስለ ባሏ የተጠየቀችው። ተንገሽግሻ የምትናገረው ነገር አለ። ማን ይሄን የሚያደርግ ይመስልሻል? ማን የትዳር አጋርሽን እንደዚህ አድርጎ ሊጎዳ ይችላል ስትባል እየተንቀጠቀጠች እየተናደደች ነው የምትናገረው። ምን ሆነሻል ስትባል ምን እንደምትለው ግለሰቧ ማንም አይደለም የሚገለው ግለሰብ ብላ ስም ነው የጠራችው። መጀመሪያ ዘላለም ይባላል አለች። ዘላለም ለምን ይሄን ያደርጋል? በዚህ ምክንያት እያለች እርግጠኛ ሆና ጨካኙ እሱ ነው፣ ይሄንን የሚያደርገው ነገር እሱ ነው ብላ ስትናገር ዘላለም የሚባለው ግለሰብ ና ተብሎ ተጠራ። ፖሊስ ግን ሲያየው በጣም ነው የደነገጠው። ለምን? የመጀመሪያ የነዛ የሶስት ወንድ ልጆች አባት የተባለው ግለሰብ እራሱ ነው የደረሰኙ ስሙ ላይ ተጽፎ የተገኘው። ስለዚህ አሁን ዘላለም ዋሽቷል። ምን ብሎ? ዘነበ ያልሆነን ሰው የውሸት መታወቂያ ይዞ መጥቶ ይሄ ግለሰብ ነው ለልጆች የትምህርት ቤት ደረሰኝ የከፈለው ያለው ውሸቱን ነው። ይልቁንም የሞተው ግለሰብ የትዳር አጋሩ ሚስቱ እየተንቀጠቀጠች የምትናገረው ማንም ሰው አይደለም ዘላለም ነው የገደለው ብላ ነው ጥቆማ የሰጠችው። ዘላለም ተጠራና መጣ። ከዛ በኋላ ግን በጣም የሚያስገርመው ነገር ዘላለም ለዘነበ ምኑ ነው ሲባል ወንድሙ ነው። የእናት የአባቱ ልጅ ስጋው ታናሽ ወንድሙ ነው። ታዲያ ወንድሙ ነው የገደለው ብለሽ ታምኛለሽ? ወንድሙ ገለው ቀበሮ ብለሽ ታምኛለሽ ተብላ ስትጠየቅ ሚስት እርግጠኛ ናት። ከዚህ በኋላ እንግዲህ ፖሊስ እውነቱን ለማወቅ ስራውን ሲቀጥል ያገኘው ነገር አለ። እሱ ምንድነው? እዚህ ጋር ስንመለከተው እነዚህ ሁለት ግለሰቦች የተጋጩበት የተጣሉበት ትልቅ ነገር አለ። ሚስት ናት በጣም ብዙ ነገር የምታስረዳው። ምንድነው ያጋጫቸው ነገር ተብላ ስትጠየቅ ምናለች? ሁለቱ ግለሰቦች ወንድማማቾች ቢሆኑም ዘላለምና ዘነበ ማለት ነው። ግን ዘላለም ወንድሙን የሚወቅስበት በየጊዜው የሚይዝትበት ነገር አለ። ውርስ አትካፈለኝ የሚል ወይንም ደግሞ ውርስ ሊያካፍለው በፍጹም አይፈልግም ነበር። ታዲያ ባልና ሚስት ዘነበና ሚስቱን ደግሞ ስንመለከታቸው የሚዋደዱ የሚከባበሩ በሰላም የሚኖሩ በትዳራቸው ደስተኛ የሆኑ ልጆች የወለዱ ናቸው። ግን ሚስትየው ሁልጊዜም ቢሆን የማትደሰትበት ነገር አለ። ዘላለም ከሚባል ወንድሙ እንዲርቅ ነው የምትነግረው። ዘላለም የሚባል ወንድሙን እንዲጠነቀቅ ነው የምትነግረው። በአጭሩ ምን ብላ ነው ሚስት የገለጸችው? እሷና ባሏ ወይንም ደግሞ ሟቹ ዘነበና ሚስቱ የሚጋጩበት ነገር እንደሌላቸው፣ ተራ ኖርማል ማንም ባልና ሚስት ከሚነጋገረው ባለፈ ትልቅ ግጭት ተጋጭተው እንደማያውቁ፣ ግን የማያግባባቸውና ልዩነት ከተፈጠረም በአንድ ምክንያት ነው። እሱም በዘላለም ምክንያት ሲሆን ከዘላለም ራቅ እያለች ሚስት ሁልጊዜ ባሏን ትጎተጉተው ነበር። አራቅም። ለምን? ወንድሙ ነው፣ ይወደዋል፣ በጣም ያምነዋል፣ በጣም ያከብረዋል። እነዚህን ሁለት ግለሰቦች ታዲያ ለያይተን ስንመለከታቸው ፍጹም የተለያየ ማንነት ነው ያላቸው። ዛሬ በህይወት ያለው ታላቅ ወንድምና የሞተው ታናሽ ወንድሙ ማለት ነው። ዘላለም ማለት ጥሩ የኑሮ ሁኔታ ላይ ነው ያለው። ዘነበ ግን ምስኪን ነው፣ ወይንም ደግሞ ተቸግሮ ነው የሚኖረው። ዘላለም ብዙ ገፍቶ በትምህርት በቀለም ትምህርት ሄዷል። ጥሩ ስራ እየሰራ ነው። ታዲያ የሚሰራበት ቦታ ጥሩ ተከፋይ ሲሆን፣ ነገር ግን ስራ ሲቀጠር ዋስ የሆነው ማን ነው? ይሄኛው ወንድሙ የሞተው ወንድሙ ዘነበ ነው። ዘነበ ግን በተቃራኒው ብዙም በትምህርት ገፍቶ አልሄደም። ከዛ ውጭስ ይሄ በህይወት ያለው ግለሰብ ወንድሙን በጣም ነው የሚንቀው። ታላቅ ነው፣ በገንዘብ የተሻለ ቦታ ነው ያለው። መፈጠሩም ትዝ አይለውም፣ ሊያየውም አይፈልግም። ይሄኛውስ ወንድሙን ይወዳል፣ ከወንድሙ ስርስር ይላል። እየሰደበው እየናቀው እያንቋሸሸው ራሱ ከወንድሙ መራቅ አይፈልግም። ወይ በወንድሙ በጣም የሚመካ አይነት ነው። ደግ ልብን ያለው የሞተው ግለሰብ ዘነበ ማለት ነው። ሌላስ? ይሄንን ደግሞ እዚህ ጋር መጥተን ስናይ ዘላለም በቤቱ 3 ወንድ ልጆች አሉት። ከሚስቱ ጋር ከ18 ዓመት በላይ የኖረው እናት አባቱ ቤት ነው። ታዲያ እናት አባቱ ቤት ሲኖር ትዳሩን አስከብሮ በጣም ኃይለኛ ሆኖ ማንም ቤተሰቡን ሳይንቅ
ማንም ቤተሰቡን ሳያንቋሽሽ እነሱ ቤት ውስጥ ጸብና ክርክር የሚባል ነገር አይሰማም። ለምን? ታላቅ ወንድም ነው። ቤታቸው ተከብሮ ነው የሚኖረው። ይሄኛውስ ምስኪኑ ግለሰብ ዘነበ ታላቅ ወንድሙ ዘላለም እንደፈለገ ቤቱ ይመጣል። ቤቱ ከመጣ በኋላ ሚስቱን አይል ልጆቹን አይል እንደፈለገ ተናግሯቸው ንቀቱን አሳይቶ ይወጣል። ማንም ምንም አይለውም። ይፈሩታል፣ ያከብሩታል። በዚህ ሁኔታ ኑሯቸውን ሲገቡ ሚስት ሁልጊዜም ቢሆን የምትናገረው ነገር ምንድነው? ከዚህ ግለሰብ እሷንም ልጆቿንም እራሱንም እንዲያርቅ ነው። ለምን? ትፈራለች፣ ትጠራጠራለች። የምታየው ነገር አያስደስታትም። ምንድነው ያየችው እንደሆነ የሚከራከሩበት የሚጨቃጨቁበት ነገር አሁን ወደ መጨረሻ ወይንም ደግሞ ወደ መደምደሚያው መጥቷል። ምን ነበር? ላለፉት 12 ዓመታት ዘላለም የሚኖር የነበረ ወይንም ደግሞ የተቀመጠበት ቤት የዘላለምና የዘነበ የወላጆቻቸው የእናት አባታቸው ቤት ነው። ወላጆቻቸው እናትና አባታቸው ከሞቱ በርካታ ዓመታት አልፈዋል። ነገር ግን ወራሽነታቸው ተረጋግጦ አንዳቸው በፈለጉ ጊዜ ቤቱን እንደሚሸጡት ወይንም ደግሞ ለአንደኛው ድርሻ እንደሚሰጡት በፍርድ ቤት ከጸና በኋላ ታላቅ ወንድም እሱ እንደሚኖርበት ተደረገና ጉልበተኛ ነው ኖረበት። ይሄ ለበርካታ ዓመታት ነው። ሚስት አግብቶ ልጆች ወልዶ ለረጅም ዓመት የኖረበት ወይንም ደግሞ ለ12 ዓመት ከቆየበት በኋላ ግን አሁን ዘነበ ህይወት ከበደው፣ አልቻለም። ከልጆቹ ጋር ኑሮ ከበደው። ስለዚህ ምን አለ? የቤተሰቦቹን ድርሻ እንደሚፈልግ አለበለዚያ ደግሞ ተከራይቶ ግማሹን ማግኘት እንደሚፈልግ ገለጸለት ለወንድሙ ለታላቅ ወንድሙ ለዘላለም። በጣም ተናደደ። እንዴት ይህን ጥያቄ ታነሳለህ ብሎ በርካታ ጊዜ ተጋጩ። ከሚስቱ ጋርም ከሱ ጋር በጣም ደጋግሞ የሚናገረው ነገር ግን እንደሚገለው ይነግረው ነበር። ይህንን ነገር የሚያደርግ ከሆነ ህይወቱን እንደሚያጠፋው ይናገራል። ከዛ በኋላ ግን አልሰጥም ብሎ ሰነበተ። ስለዚህ ከዚህ በፊት ወራሽነታቸው ከዚህ በፊት ይሄ ቤት የወላጆቻቸው የእናት አባታቸው ቤት ሁለቱ ብቻ ስለሆኑ ለነሱ ወራሽነታቸው ከተረጋገጠ በኋላ ፍርድ ቤት ሄዶ አያውቅም ነበር ሟቹ። አሁን ግን ግዴታው ስለነበረ ከመሞቱ በፊት የተፈጠረ ታሪክ ነው ይሄ። ፍርድ ቤት ሄደ፣ አመለከተ፣ ከሰሰ፣ ተፈረደ። ምን ተባለ? 50% ውሰዱኝ፣ የቤቱን ግማሽ ወይ ሸጠህ አካፍለው አለበለዚያ ደግሞ ካለህ ካሽ ስጠው ተባለ። በዚህ መሰረት እንግዲህ ከዚህ በኋላ የሚጠበቅ ነገር አለ። ምንድነው? ወይ ቤቱ ተሽጦ ይካፈላሉ፣ አለበለዚያ ደግሞ ዘላለም ግምቱን ግማሹን ይሰጠዋል ተብሎ እየታሰበ እያለ ህይወታቸው በሰላም እየቀጠለ ነው። ጸብ አለ፣ በጣም ኃይለኛ ንትርክ አለ። ግን የፍርድ ቤት ውሳኔ ስላለ ሁሉም አሁን የሚጠብቀው ነገር ያችን የእናት አባቱን ድርሻ 50% ይሰጠዋል ተብሎ ነበረ። ታዲያ እውነትን መቀበል ያቃተው 50% የእናት አባታቸውን ንብረት ለወንድሙ መስጠት ያልፈለገው ዘላለም የወሰነው ነገር የወንድሙን ህይወት ማጥፋት ነው። እንዴት አድርጎ አጠፋው? ይህንን የደረሰበት እንግዲህ ፖሊስ ነው። በጣም በሚያሳዝን ሁኔታ ይሄ ግለሰብ ዘነበ የሚተዳደረው በሚኒባሱ ነው ብለናል። የሚተዳደርበት ሚኒባስ መኪና ደግሞ ሰርቪስ በብዛት የሚሰጠው ለተማሪዎች ነው፣ ጠዋትና 9 ሰዓት ላይ። ታዲያ ቅዳሜ ብዙ ጊዜ እሱ በተለምዶ ለቀማ የሚባለውን ስራ ነው የሚሰራው። ለቀማ ምንድነው? እዚህ ጋር ያገኘውን ሰው ይዛል፣ እዛ ጋር ያገኘውን ሰው ይዛል። እንደ ታክሲ ማለት ነው። ቅዳሜና እሑድ ይሰራል። ሲመቸው ደግሞ ኮንትራት ይሰራል። ይሄንን ማን ያውቃል? ወንድሙ፣ ታላቅ ወንድሙ ያውቃል። ስለዚህ ምን አደረገ? ለኮንትራት ስራ ብለው ደውለው ጠሩት። ምንም አይነት የተመዘገበ ህጋዊ ነገር የለም። በትውውቅ በሰው በስልክ ጥሪ የሚሰሩ ሰዎች አሉ። ግን ህገወጥ ነው ነገርየው። ማን እንደደወለለት አያውቅም። ግለሰቡን አይቶት አያውቅም። ምን ብሎ አናገረው? ካሉበት ቦታ ወይንም ከተነሱበት ቦታ 232 ኪሎ ሜትር ርቀው እንዲሄዱና የኮንትራክት ስራ አግኝቼልሃለሁ አለው። ዘነበ እንግዲህ የገንዘብ ችግር ውስጥ ያለ ሰው ነው። ህይወት አልተመቸውም፣ ቸግሮታል። ገንዘብ ለቤተሰቡ በቂ ነገር ማምጣት አልቻለም። ልጆች አሉት።
ስለዚህ ተደሰተ፣ ስራ አገኘ። ሁላችንም ብንሆን እንደምንደሰተው ተያይዘው ወዴት ሄዱ? 232 ኪሎ ሜትር ርቀት ላይ ጥሩ ዋጋ ነው የሰጠው ግለሰቡ። ደዋዩ ግን እኛ ከዚህ ቀደም የተመለከትነው ይሄ በልዋጭ ምክንያት ደረሰኙን ለሰው ሰጥቼዋለሁ ያለው ግለሰብ ነው። የውሸቱን ዘነበ ነኝ ብሎ ፖሊስ ጋር ሲቀርብ የውሸት መታወቂያ ይዞ የመጣው ደፋሩ ሰው ነው። ግለሰቡ ግን አዎ ዘነበን አታሎታል። በማ ተልኮ? በዘላለም ተልኮ 232 ኪሎ ሜትር ከሄዱ በኋላ የተባለበት ጋር ሲደርሱ ገንዘብ እጨምርልሃለሁ፣ ቢመሽም እንመለሳለን፣ ተረጋጋ አለው። የሆነ ቦታ ላይ ቆሞ ዋለ፣ ወይንም ደግሞ ከደረሱ በኋላ ቆሞ ጠበቀው። 11 ሰዓት ሲሆን አረ እየመሸ እኮ ነው፣ እንዴት ይሻለናል አለ። ገንዘብ እጨምርልሃለሁ፣ ተረጋጋ አለው። ከዚህ በኋላ እንግዲህ ዘነበ የተባለበት ቦታ ግለሰቡን ካደረሰው በኋላ እንደገና መልሶ ይዞት ይመጣል። ሚስቱ እየደወለች ቼክ ታደርገው ነበረ። የቱ ጋር ደረሳችሁ? እንዴት ሆናችሁ? ትመለሳለህ ወይ? ታድራለህ ወይ? ምናምን ከመሸ እደሩ እያለች ትከታተለው ነበር። ልጆቹ እያናገሩት ነበር። ከዛ በኋላ ግን እንግዲህ ከምሽቱ 5 ሰዓት ከ10 አካባቢ ወደ መጡበት ቦታ እየተመለሱ እያለ ይሄ የልዋጩ ሰውዬና ምስኪኑ ሟቹ ዘነበ ማለት ነው 5 ሰዓት ከ10 አካባቢ ላይ ነዳጅ ልቅዳለህ ብሎት ወደ ነዳጅ ማደያ ገብተዋል። እንግዲህ እዚህ ጋር ከምሽቱ 5 ሰዓት ከ10 ላይ ነዳጁን ሙሉ ላርግልህ ብሎ ወስዶት ነዳጅ ማደያ ላይ ቀርቶለታል። በማብር በራሱ ይሄ በልዋጩ ሰውዬ ለልዋጭ ሱሪን ሰጠው ያለው ሰውዬ ማለት ነው። ከዛ በኋላ መንገዳቸውን ቀጠሉ። በስንት ሰዓት እንደሆነ አሁን ትክክለኛ መረጃ ባይኖርም ግን ሳይነጋ ግለሰቡን ገድሎታል። እንዴት አድርጎ ገደለው? መንገድ ላይ እየሄዱ እያለ ሰዎችን እናሳፍር ወይንም ደግሞ እኔን የሚጠብቁ ሰዎች አሉ ብሎ መሀል መንገድ ላይ 2 ግለሰቦች እንዲገቡ ካደረጉ በኋላ 3 ሆነው እሱ ብቻውን ሆኖ ህይወቱ እንዲያልፍ አደረጉት። ከዛስ በጣም በጭካኔ ግለሰቡን አሁንም መጀመሪያ ወደ ተነሱበት አካባቢ ይዘውት ከመጡ በኋላ ሚኒባስ ውስጥ መኖሪያ ግቢ ውስጥ አስገብተው ለ3 ቀን አስከሬኑ መኪና ውስጥ ነበረ። ከዛ በኋላ ነው እንግዲህ አስከሬኑ መሽተት ሲጀምር ሊቀብሩት ያሰቡት። አሁንም ዘላለም የሚባለው ገዳይ ግለሰብ ወይንም ደግሞ ዘላለም ይሁን እንጂ ይሄንን ወንጀል እንዲሰሩ የሚያደርጋቸው ዘላለም በቦታው አልነበረም። የሚያሰራ የነበረው ዋነኛው ሰው ይሄኛው ግለሰብ ሲሆን ይሄኛው ግለሰብ ማለት ደግሞ ያ ቅድም ያልነው በልዋጭ ሱሪውን ሰጥቻለሁ ያለው ግለሰብ ነው። ከዚህ በኋላ እንግዲህ እነዚህ ግለሰቦች ተጋግዘው አንድ ላይ ሆነው ሰው የማይደርስበት ማንም የማያይበት ቦታ ለ3 ቀን አስከሬኑን ካስቀመጡት በኋላ መኖሪያ ግቢ ውስጥ መኪና ውስጥ ለዛውም ከዛ ቀጥሎ ወስደው እዛ ቦታ ላይ ቀበሩት ማለት ነው። በሚያሳዝን ሁኔታ እያንዳንዱ የሚደረገውን ነገር በጠቅላላ ዘላለም ይከታተል ነበር፣ ይደዋወል ነበር፣ የሚያደርጉትን ነገር ይነጋገሩ ነበር። ከዚህ በኋላ እንግዲህ 3ቱም ግለሰቦች እንዲሁም ደግሞ ዋናው ይሄ ወንጀል እንዲፈጸም ትልቁን ሀሳብ ያመጣው በገንዘብ አድርጎ ታናሽ ወንድሙን ንብረት እንዳይካፈለው ያደረገው ዘላለምን ጨምሮ በፖሊስ ቁጥጥር ስር ውለው ምርመራቸው ተጠናቆ ማን ምን እንዳደረገ በቂ መረጃና ማስረጃ ከተሰበሰበ በኋላ ክስ እንዲመሰረት ፋይሉ ለአቃቤ ሕግ ተሰጠ። አቃቤ ሕግ ክስ መሰረተ። አስፈላጊውን ነገር ሁሉ ትክክለኛውን ፕሮሰስ ሄዶ ግለሰቦቹ ተፈረደባቸው። ታዲያ ትልቁ ፍርድ የተፈረደበት ማን ነው ያለን እንደሆነ ገዳዩ ወይንም ደግሞ ይሄ የልዋጩ ሰው፣ ከዛ በተጨማሪ ደግሞ ማን ነው? የገዛ ወንድሙ ነው። ሁለቱም የሞት ፍርድ ነው የተፈረደባቸው። ሌሎቹስ የተባበሩት የሞት ፍርድ ባይፈረድባቸውም ግን እነሱም ቢሆኑ ቀሪ ዘመናቸውን ከማረሚያ ቤት ሳይወጡ የሚያልፉ ይሆናል። በጣም የሚያሳዝነው ነገር የአንድ ሰው ነፍስ ጠፋ። የምስኪን ገንዘቡን፣ ሀቁን፣ እውነቱን የፈለገ ሰው ነፍስ ጠፋ አይደል? ከዛ በተጨማሪ ግን 4ቱ ግለሰቦች ከዚህ በኋላ እነሱም ቢሆኑ ማረሚያ ቤት ነው ህይወታቸው የሚያልፉ። በፍጹም የውጭውን ብርሃን አያዩትም ማለት ነው። የዛሬ ባለ ታሪኮቻችንን ተመልክተን በስተመጨረሻ የምናነሳቸው በርካታ ሀሳቦች ወደ አይምሯችን ይመጣሉ። በጣም የሚያሳዝነው ነገር እንግዲህ ይሄ ግለሰብ ዘነበን ስንመለከተው ደግ ነው፣ ሚስትና ልጆቹን የሚወድ ስራውን በአግባቡ የሚሰራ ህይወቱን በትክክለኛ መንገድ የመረሰው ነው። ታዲያ ዘነበ ላይ የደረሰው ጉዳት ማናችንም ላይ ሊደርስ ይችላል። በስነስርዓት ህይወታችንን እየመራን በስነስርዓት ኑሯችንን እየኖርን በስነስርዓት በቃ ማንነታችንን አውቀን ኃላፊነታችንን በአግባቡ እየተወጣን እንደ ዘላለም አይነት ክፉ ሰዎች አጠገባችን ሊኖሩ ይችላሉ። ብዙ ምልክቶች አሏቸው እነዛ ሰዎች። ነገር ግን እንደ ዘነበ እንዳንሳሳት፣
እንደዘነበ አይነት ጉዳት እንዳይደርስብን፣ ወንጀል እንዳይፈጸምብን ትልቁ ማድረግ ያለብን ከዘነበ ህይወት አዝነናል፣ ነገር ግን የምንማረው ነገር አለ። ምንድን ነው? ምልክቶችን አለመካድ። ይሄ ግለሰብ እንደሚገለው ለሱ ብቻ አይደለም ለሚስቱ ፎክሯል። ይህንን ንብረት ከሱ ጋር ተካፍሎ እንደማይሰጠው ነግሮታል። ግን ይሄ ወንድም አልራቀውም፣ በፍጹም አልተጠነቀቀም። ጥቃት ሊያደርስበት እንደሚችል አልገመተም። አንዳንድ ጊዜ የምናምናቸው ሰዎች፣ አጠገባችን ያሉ ሰዎች፣ ያቀረብናቸው ሰዎች እንትና እንደዚህ አያደርግም ብለን ልናስብ እንችላለን። ነገር ግን ሰውን እውነቱን ውስጡን የሚያውቀው ፈጣሪ ብቻ ነው። ሰው በሀሳቡ በጭንቅላቱ በአይምሮ ውስጥ ምን እንደሚፈልግ ከኛ የሚያውቀው ፈጣሪ ብቻ ነው። ማንም የማንንም ውስጥ ከፍቶ ማየት አይችልም። ግን እኛ አንድ ነገር መረዳት ያለብን ነገር ግን አለ። ነፍሳችን፣ ህይወታችን፣ ማንነታችን የሚረዳው ነገር አለ። አደጋ ላይ ያመጣብን ሲል የሆነ ሰው የሆነ ነገር ሊያደርገን ሲል ውስጣችን ያውቃል። ፈጣሪ ይነግረናል፣ ግን አናዳምጥም። ምልክቶችን በጣም ችላ እንላለን። ሀላል ወጥቶ እኮ በግልጽ በአደባባይ ያለ ፍርሃት እንደሚገለው እየነገረው እሱ ግን ምስኪን ነው። አይ ወንድሜ ስለሆነ ብሎ ቤቱ ይሄዳል። ልጆቹን ትምህርት ቤት ያመላልሳል፣ ይላላክለታል፣ ትምህርት ቤት ይከፍልለታል። በጣም ያሳዝናል። እንግዲህ ገዳዩ 3 ወንድ ልጆች አሉት። የ3 ወንዶቹን ልጆች ትምህርት ቤት የሚወስደውም የሚመልሰውም እሱ ነው። ግን ተንኮለኛ አይደለም። ልጆቹን እንዲች አድርጎ አልነካቸውም፣ ምንም አላደረጋቸውም። ደግ ስለሆነ ሰው ስለሆነ። ያ ግን አረመኔ ነው። ታዲያ እንደነዚህ አይነት ሰዎች አጠገባችን እንዳይኖሩ ምንድን ነው የምናደርገው ብለን ብዙ ነገር ከዚህ በፊትም ተነጋግረን ተማክረን እናውቃለን። ውስጣችንን መካድ የለብንም። ምልክት ያሳያል። የሰው ልጅ ይናገራል፣ ባይናገር እንኳን ተግባሩ ይታያል። ዝም ብለን ያወራነውን ነገር የተወራውን ነገር አይደለም ማመን ያለብን። ዝም ብለን ስጋ ዝምድና ስላለን አይደለም ማመን ያለብን። ጉርብትና ስላለ አይደለም፣ በጋብቻ ምክንያት ዝምድና ስላለ አይደለም። ሰውን የምናምነው ማንነቱን አይተን ነው። ማንነቱ ደግሞ ተግባሩ ይታያል፣ ሀሳቡ ያስታውቃል። የሚናገረው፣ የሚያረገው፣ የሚሰራው ነገር በትልቁ ይታያል፣ ያስታውቃል። ምልክቶቹ መካከል ምንድናቸው ያለን እንደሆነ ብዙ ምልክቶችን ማንሳት እንችላለን። አንደኛው ምክንያት ምንድን ነው? እኛ ህይወት አለን፣ የራሳችን ሀሳብ አለን፣ የራሳችን ፍቃድ አለን፣ የራሳችን ማንነት አለን አይደል? እንደነዚህ አይነት ሰዎች፣ ጥቃት የሚያደርሱብን ሰዎች ግን ህይወታችንን የሚቆጣጠሩት ሰዎች፣ ነገ ጠዋት የሆነ ነገር የሚያደርሱብን ሰዎች ግን የሚያደርጉት አንድ ነገር ምንድን ነው? የእኛን ፍቃድ፣ የእኛን ህይወት፣ የእኛን ማንነት ሳይሆን በእነሱ ሀሳብ እንድንኖር ይቆጣጠሩናል። እንትኑን እንዲያርጊው፣ እንትኑን እንዲያርገው፣ በዚህ መንገድ ሂድ አላልኩም እንዴ? ይህን ስራ አላልኩም እንዴ? እንዲያርጊ ያላልኩሽም እንዴ? እንደዚህ ነው መፈጸም ያለብሽ። ይሄንን ከጠዋት ጀምሮ እስከ ማታ ድረስ ምን እንደምናረግ በገዛ ህይወታችን በነፍሳችን 18 ዓመት አልፎን ትልቅ ሰውም ሆነን ይመጡና አንቺ እንዲያርጊ፣ አንተ እንዲያርግ እንዴ? የምንበላውን ምግብ ሳይቀር የምንጠጣውን ነገር ሳይቀር ፈጣሪ በሰጠን ነፍስ፣ ፈጣሪ በሰጠን ህይወት በዚህ ግባ፣ በዚህ ውጪ፣ እንዲህ አርጊ፣ እንዲህ አርጊ። ለምን? ዘመድ ስለሆነ፣ ጓደኛ ስለሆነ፣ ጎረቤት ስለሆነ በጣም በሚያስፈራ ሁኔታ የምንለብሰውን ልብስ ይመርጡልናል፣ የምንበላውን ነገር ይነግሩናል፣ የምንሰራውን ስራ ይነግሩናል፣ የምናረገውን ነገር ሁሉ ይነግሩናል። ግን ቀስ እያለ ነው የሚጀምረው። ዛሬ አንድ ነገር ከተቆጣጠሩን ነገ ሌላ ነገራችንን ይቆጣጠራሉ። ስለዚህ እንደ ፈጣሪ ፍቃድ ሳይሆን ያ እንደተቆጣጠረን ሰው ፍቃድ ህይወታችንን ስንኖር ካገኘ ነው። የሆነ ሰው ሙሉ ለሙሉ ማንነታችንን እንደተቆጣጠረው ካወቅን በትልቁ ማድረግ ያለብን ነገር በፍጥነት ከዛ ሰው መራቅ ነው። ለምን? ነገ ይገለናል፣ ያጠፋናል። ነገ ሰው ህይወታችንን መቆጣጠር የለብንም። ነፍሳችን፣ ህይወታችን የራሳችን ናት። ህይወታችንን መቆጣጠር ያለብን እራሳችን ነን። ጥንቃቄ ማድረግ መቻል አለብን። የሰው ነፍስ የሚያጠፉ ሰዎች ለውርስ ብለው፣ ለሀብት ብለው፣ ለተለያየ ነገር ጉዳት የሚያደርሱብን የእኛን ነገር ሊቀሙ ለሚመጡ ሰዎች ትልቁ መጀመሪያ የሚያደርጉት ነገር ህይወታችንን ይቆጣጠሩታል። መግቢያ መውጫችንን ያጠናሉ። ስንት ሰዓት እንደምንተኛ፣ ስንት ሰዓት እንደምንነሳ፣ ማን አጠገባችን እንዳለ፣ ጓዳችን ውስጥ ስንት ኪሎ ሽንኩርትና ቲማቲም እንዳለ ሳይቀር ይቆጣጠሩንና ነው ከዛ በኋላ ጥቃት የሚያደርሱብን። ለዚህ ነው ቀይ መስመር ማበጀት መቻል አለብን። መስመር ማበጀት መቻል አለብን። ማን ምን ህይወታችን ላይ እንደሚገባ ጥንቃቄ ማድረግ መቻል አለብን። በጣም ቅጥ ያጣ ቅርበት ከማንም ሰው ጋር፣ በጣም ቅጥ ያጣ መቀራረብ። አንዳንድ ሰው ቤቱ ቁጭ ብሎ የዛሬ ሳምንት የት እንደምንሄድ፣ የዛሬ ወር የት እንደምንሄድ እስከሚያውቅ ድረስ መረጃ ለሰው እንሰጣለን።
የዛሬ ባለ ታሪካችን ዘነበ እኮ ቅዳሜ ስራ እንደማይሰራ ወይንም ስራ ቀዝቀዝ እንደሚል ኮንትራት ስራ ቢሰጠው ተነስቶ ሰፍ ብሎ እንደሚሄድ እኮ ወንድሙ ስላወቀ ነው ይሄን ያደረገው። ግን ሚስቱ እንዳለችው ቢዘጋው ኖሮ፣ ሚስቱ እንዳለችው ቢጠራጠር ኖሮ፣ ሚስቱ እንዳለችው ቢጠነቀቅ ኖሮ፣ ይሄ ግለሰብ ጥቃት እንደሚያደርስበት ቢገምት ስልክ ሲደወልለት አካሄዱን ህጋዊ ቢያደርግ ኖሮ። ምክንያቱም ጠላት ያለው ሰው የተሽሎኮለከ መንገድ መሄድ የለበትም። ያችን የሚደባበቃትን ነገር ጠላቱ ቀድሞ ነው የሚያገኘው። ጠላት ማለት የገንዘብ ጠላት እንደ ዛሬ ባለ ታሪካችን ማለት ነው። ግልጽ ያለች አደባባይ የምትታይ ነገር ነው ማድረግ ያለበት። ይሄን እንደዚህ አይነት ክፍተቶችን መጠንቀቅ መቻል አለብን። ሞኝ መሆን የለብንም። ህይወታችን አንድ ናት። ህይወታችንን ደግሞ የምንንከባከባት የምናድናት ከክፉ የምንጠብቃት እኛ ነን። አዎ ፈጣሪ ይጠብቀናል። አንዳንድ ጊዜ ግን ለፈጣሪ እንኳን እንዲጠብቀን እኮ አንመችም። ይሄ ዛሬ ባለ ታሪካችን ክፉ ወንድም አለው፣ እንደሚገለው የሚዝትበት ወንድም አለው። ግን ፈጣሪ እንኳን አልተመቸም ለፈጣሪ። ለምን ሲደወልለት ሰፍ ብሎ ሄደ? ወንድሜ እንዲህ ሊያደርገኝ ይችላል ብሎ አላሰበ። ስለዚህ ሁልጊዜም ቢሆን ከሰዎች ታሪክ የምንማረው ነገር ምንድነው? ጥፋታቸውን አይተን ክፍተታቸውን አይተን ወይንም ደግሞ ጉድለታቸውን አይተን እኛ እንማራለን። እንደ ዛሬ ባለ ታሪካችን ሳይሆን ራሳችንን የምንጠብቅበት ትልቁ መንገድ እንዲህ አይነት ነገር ኖረም አልኖረም መስመር የተበጀለት ህይወት ስለ ራሳችን በጣም ብዙ መረጃ ለሰው ባንሰጥ መልካም ነው። ታዲያ ሌላኛው አጠገባችን ሆነው ህይወታችንን በሙሉ ተቆጣጥረው ነገ ጠዋት ለጉዳት የሚዳርሱን ወይንም ደግሞ ለተለያየ ክፉ ነገር ሊያደርጉብን የሚችሉ ሰዎች ሌላኛው ትልቁ ምልክታቸው ምንድን ነው? ጠዋት ማታ ባገኙን ቁጥር አንድ የሚነግሩን ነገር አለ። እኔ ላንቺ እንዲያርጌልሽ፣ እኔ ላንተ እንዲያርጌልህ፣ አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ እያሉ ሁሉ ጊዜ የሰሩትን ውለታ ይናገራሉ። አንድ ዳቦ ይገዙልን እንደሆነ 1000 ዳቦ እንደገዙ ያወራሉ። አንድ እንጀራ ይሰጡን እንደሆነ 1000 እንጀራ እንደሰጡን አድርገው ያወራሉ። እኔ እኮ እንዲያርጌ፣ እኔ እኮ እንደዚህ ሰርቼ፣ እኔ ላንቺ እንደዚህ አርጌልሽ፣ እኔ ላንተ እንደዚህ አርጌልህ፣ እኔ ባረዳህ ኖሮ ህይወትህ እንደዚህ ነበር። ማን አስገደደሽ? ማን አስገደደ? በሰዓቱ እኛ ስለማንችል፣ በሰዓቱ እኛ አቅሙ ስለሌለን፣ የሰው እርዳታ ስለሚያስፈልገን፣ አንዳንዶቻችን ደግሞ ልጅም ስለነበርን የሆኑ ሰዎች ህይወታችን ላይ የሆነ ነገር አድርገውታል። ኖርማል ነው። እኛ ሀገር አይደለም ዓለም ላይ በሙሉ የሚደረግ ነገር ነው። ሰው ሲያድግ ሰው ይረዳዋል፣ መረጃ ይሰጠዋል። እነዛ የረዱንም ሰዎች እኮ እነዛ ዛሬ እንደዚህ ያደረግኩላችሁ የሚሉንም ሰዎች እኮ የሆኑ ሰዎች ረድተዋቸው ነው እዚህ ጋር የደረሱት። ድንገት ብቅል አላሉም አይደል? ግን ምን ያደርጉናል? አጠገባችን ይመጡና ተማሪ እያለሽ እኔ እንዲያርግልሻለሁ። እኔ በግሌ ገጥሞኝ ያውቃል። ትምህርት ቤት እያለሽ እኔ እኮ እንደዚህ ያደርግልሽ ነበር እና ተማሪ ነበርኩ፣ ስለዚህ ግዴታሽ ነው፣ ግዴታ ነው። ከዛ ቀጥሎስ ወጥተህ ስራ ስትይዝ እንደዚህ አድርጌልህ ነበር፣ እንደዚህ እያልክሽ እንደዚህ ነበርሽ፣ በዚህ ሰዓት እኔ እንደዚህ ሰጥቼሃለሁ። እና አንድ የሆነ ጊዜ ላይ ሰው የረዳን ሰው 1000 ዘመናችንን ህይወታችንን በሙሉ እንዲያርጌልህ፣ እኔ እኮ ትላንት እንዲያርጌልሽ ነበር፣ እኔ እኮ ትላንት እንደዚህ ረድቼሽ ነበር። ይሄ እንደዚህ የሚል ሰው ማለት ከውስጡ የሚያወጣው ቃል በጣም አደገኛ ነው። ተቆጭቷል። ዛሬ የደረስንበት ቦታ፣ ዛሬ የረገጥነው መሬት አስቆጭቶታል። የትላንቱማ ተረሳ። ትላንትማ እኔ እንዲያርጌልህ ነበር፣ ትላንትማ እኔ እንደዚህ አርጌልሽ ነበር። እንዴ ውለታ ከሰራሽ አስታዋሽ አያስፈልገውም፣ መደጋገም አያስፈልገውም። ያ ውለታ የተሰራለት ሰው በራሱ መንገድ ቀን ጠብቆ ያመሰግናል። ማንም ሰው ውለታ እንደተሰራለት የማያውቅ የለም። ካላወቀ ደግሞ እንግዲህ እዚህ ጋር ችግር አለ፣ አስተሳሰብ ላይ ችግር አለ። ሰውዬው የመገንዘብ ፍላጎት የለውም። አለበለዚያ ደግሞ የተደረገለት ነገር ትንሽ ነው ብሎ ሊያስብ ይችላል። ሌሎች የተለያዩ ምክንያቶችን ልንደረድር እንችላለን። አንድ ውለታ የሰራ ሰው ሲጀመር ምስጋና አይፈልግም። አንድ ሰው ለሰው ውለታ ካደረገ፣ አንድ ሰው አንድን ሰው ከረዳ፣ አንድን ሰው ካገዘ መመስገን አይፈልግም። የሚያደርገው ለራሱና ለፈጣሪው ነው። እኔ እንደዚህ አድርጌልሽ፣ እኔ እንደዚህ አደረግኩልሽ ብሎ አያወራም። ለምን? ደግ ስለሆነ ነው። ደግነት ከውስጥ የሚወጣ ነገር ነው። እሱም በምድር እንዲጨበጨብለት አይፈልግም። ደግ ሆኖ ለሰው ውለታ የሚሰራ፣ ሰውን የሚያግዝ፣ ሰውን የሚረዳ ሰው በምድር እንዲጨበጨብለት አይፈልግም። ተደብቆ ነው የሚያደርገው። እሱ የሚፈልገው የፈጣሪውን ነው። ካሳ ወይንም ደግሞ ሽልማት የሚጠብቀው የፈጣሪውን ነው። እሱ የረዳውን ነገር ከዛ ቀጥሎ እንዲረዳ እርዳታ የሚፈልገው ከአባቱ ከፈጣሪው ነው እንጂ ከማንም ከሰው አይደለም። ነገር ግን አንዳንድ ሰዎች መጥተው በዚህ ጊዜ ይሄን አድርጌልሽ፣ በዚህ ጊዜ ይሄን አድርጌልህ ካሉ ከቻልን
ምን ነበር የሰጠሽኝ? ምን ነበር የሰጠኸኝ ብለን ከቻልን አቅሙ ካለን በተለይ ገንዘብ ከሆነ ደምረን ወዲያውን መልስላቸውና እንገላገል። አለበለዚያስ ዝም ብለው በየቀኑ እየመጡ እኔ እኮ እንዲያርጌላታለሁ ካሉን ከደጋገሙብን ያንን ነገር ደግሞ እንዳያነሱ እንንገራቸው። ሐሳቡም በጣም ያስፈራል። ሰው የሰራውን ውለታ ዛሬ ላደገ ሰው፣ ዛሬ ህይወቱ ለተቀየረ ሰው፣ ዛሬ የሆነ ቦታ ለደረሰ ሰው እየመጣ እንዲያርጌ ነበር የሚለው ምክንያቱ ምንድን ነው? ስለሚጸጸት ነው። ያንን ነገር የረዳንን ነገር ማድረጉና እዚህ ጋር ለመድረሳችን ስለሚያናድደው ነው። እኔ እኮ እንደዚህ ባላረግላት ኖሮ፣ እኔ እኮ እንዲህ ባላረግለት ኖሮ ይሄ ሰው እዚህ ጋር አይደርስም ብሎ እያሰበ ነው። ይህን ሀሳብ ችላ እንዳንለው። እንደነዚህ አይነት ሰዎች ፊት ከሰጠናቸው፣ በራችንን ከፍተን ካስገባናቸው፣ ልባችንን ከፍተን ካስገባናቸው ነገ ጠዋት የዛሬው አይነት ወንጀል ሊፈጽሙ ይችላሉ። ቀንተዋል። ሌላም በጣም ብዙ ነገር በውስጣቸው አለ። ልብ ማለት መቻል አለብን። እንዲያርጌልህ የሚል ሰው በተደጋጋሚ የመጣ አንቺ ልጅ እያለሽ ውለታ እኔ ነኝ እንደዚህ ያረኩልሽ። አንዳንድ ሰዎች ውጭ ሀገር ይወስዱናል። ውጭ ሀገር የወሰዷቸውን ሰዎች በተለይ ወላጅ ሆነው ልጆቹን እዚህ ሀገር አምጥቼሽ እና ወላጅ አይደለሽ እንዴ? ወላጅ አይደለህ እንዴ? የወለድከውን የት ልጥለው ፈለግ? የወለድሽውን የት ልትጥዩ ፈለግሽ? ውለታ አይደለም እሱ። ሄድሽ ልጅሽን ሰበሰብሽ፣ ሄድክ ልጅህን ሰበሰብክ፣ አለቀ። እንደነዚህ አይነት ሀሳቦች በጣም ብዙ ሰዎችን ጭንቅላታቸውን ይይዟቸዋል። ውሸት ነው። ውለታ የሰራልንን ሰው ያገዛንን ሰው እናመሰግነዋለን። ነገር ግን እድሜ ልካችንን አንሰግድለት። አንዳንድ ጊዜ እንደ ዛሬ ባለ ታሪካችን ሀቁን ነው የተቀማው አይደል? ሀቁን ነው የጠየቀው ግለሰቡ። የቤተሰቦች ውርስ ይገባዋል። ሀቅ ነው። የቤተሰብ ውርስ እንዲወርስ ህግ ሰጥቶታል። ህግ ፈቅዶለታል። በህግ ተቀምጧል። 50% የሱ ነው ተብሎ ተረጋግጧል። ግን ወንድሙ ሀቁን ሊክደው ነው የፈለገው። ወንድሙ ሀቁን ሊቀማው ነው የፈለገው። አንዳንድ ጊዜ ሀቃችንን ማስመለስ ግን ሊያቅተን ይችላል። የዛሬ ባለ ታሪካችን በፍርድ ቤት ሄዶ ተረጋግጦለታል። የፍርድ ቤት ያረጋገጠለትን ሀቁን ወንድሙ ክዶታል። አንዳንዴ ግን የሚገጥመን ነገር አለ። ምንድነው? የሆነ ነገር የኛ ነው፣ ሰው ወሰደብን፣ ሀቃችን ነው፣ የኛ ነው፣ የእውነት የኛ ነው ያ ነገር፣ እኛ እናውቃለን፣ ግን ማረጋገጥ አንችልም። በህግ መጠየቅ ላንችል እንችላለን። የዛሬ ባለ ታሪካችን ችሏል። ሀቃችንን፣ እውነታችንን፣ የኛ የሆነውን ነገር በህግ አረጋግጠን የኛ እንደሆነ ማስመለስ የማንችልበት ጊዜ አለ። በጣም እልህ ውስጥ ይከታል። በጣም ያናድዳል። ያ ነገር የኛ እንደሆነ እኛ እናውቀዋለን። የወሰደብንም ሰው ያውቃል። ያንን ነገር የቀማን ሰው ያውቃል። አታሎን ይሁን የወሰደብን፣ ቀምቶን ይሁን የወሰደብን፣ በተለያየ መንገድ ምናችንም ይሁን ያ ሰው ምንም አይነት ይሁን ሪሌሽንሽፓችን ከዛ ሰው ጋር የባዳ ይሁን የዘመድ ይሁን የጉርብትና የምንም ነገር ይሁን የትዳር ይሁን የምንም ይሁን ግን የኛ የሆነውን ነገር ሀቃችንን፣ እውነታችንን፣ የራሳችን የለፋንበትን የላባችንን የሆነውን ነገር አንድ ሰው ጥርግ አድርጎ ሊወስድብን ይችላል። ግን ተታለን በተለይ በመታለል ከሆነና ያንን ነገር በህግ ለማስመለስ ማንችል ከሆነ ያ ሰው እልህ ውስጥ ሊያስገባን ይችላል። ልንበቀለው ልንፈልግ እንችላለን። ብዙ ነገር ልናስብ እንችላለን። በሽታ ላይ የወደቁ ሰዎች አሉ። ራሳቸውን ያጠፉ ሰዎች አሉ። የሰው ነፍስ ያጠፉ ሰዎች አሉ፣ ሀቃቸውን ተቀምጠው። ግን ትልቅ ነገር መማር ያለብን ነገር አለ። ትልቅ ማወቅ ያለብን ነገር አለ። ሰው ሀቃችንን ወስዶብን፣ ሰው ሀቃችንን ቀምቶን፣ ሰው የኛ የሆነውን ነገር በአደባባይ በግልጽ የኛን ነገር ጥርግ አድርጎ ይዞብን ሄዶ ነገር ግን ማስረጃ መረጃ ወይንም ደግሞ በምንም አይነት በህግ ማስመለስ እንደማንችል ካወቅን ትልቁ ነገር ለፈጣሪ ትቶ መሄድ ነው እንጂ ከዛ ሰው ጋር ጊዜያችንን ማጥፋት የለብንም። ተታለናል፣ በቃ ተታለናል፣ ከስረናል። ኪሳራችንን እንቀበልና ያንን ሰው የስራህን ይስጥህ የስራሽን ይስጥሽ ብለን ጥለን የመሄድ ሞራሉ ካለን የተወሰደው የኛ ነው፣ ሰርተን ያገኘነው ነው፣ በእጥፍ እንሰራዋለን። 10 ብር የተወሰደበት ሰው ነገ 20 ብርና 30 ብር የመስራት ችግር የለበትም። 10 ብሩን የመጀመሪያ ሰርቷል፣ እጥፍ ይሰራል። ያ ሰውዬስ ያ የፈጣሪ የስራህን ይስጥህ ብለን የሄድነው ሰውዬ፣ ያቺ ፈጣሪ የስራሽን ይስጥሽ ብለናት የሄድን ሰውዬ ብሩ ወይ መታከሚያ ይሆናል፣ ወይ ለመጠጥ ይውላል፣ ወይ መጥፊያው ይሆናል። በምንም ተአምር የኛን ሀቅ አይበላት። በምንም ተአምር። አንዳንዴ እኮ ጊዜ ይሄዳል፣ 10 ዓመት 20 ዓመት 30 ዓመት የፈለገ ነገር ቢሆን ግን
ያቺ የኛ የሆነች ሀቃችንን ያ ሰው ይዟት ህይወቱ አይቀጥልም። የጊዜ ጉዳይ ነው። የኛን ሀቅ ትጠፋለች እንዴ። ታዲያ 10 ብር የወሰደብን ሰው 10 ብሩ እሱ ጋር ሆኖ የሆነ ቀን ቢጠፋበት ምን ችግር አለ? ለፈጣሪ አይደል የሰጠነው? ለፈጣሪ ካሳዊቱ ጋር ነው ያለን እንደሆነ አይታወቀንም። እኛ በሌላ መንገድ ፈጣሪ ይክሰናል። እንደውም ያንን ሰው እንድንርቀው ፈጣሪ ሲረዳን ነው። ያን ከዛ አካባቢ እንድንወጣ ፈጣሪ ሲያግዘን ነው። በሰዓቱ ግን ያደማል፣ ያስለቅሳል፣ ያናድዳል። ግን ወጣ ብለን ግን ከሆኑ ዓመት በኋላ ስንመለከተው ወይ ያንን ነገር እንኳን ወሰዱብኝ ለካ ፈጣሪ ይሄ ሊሰጠኝ ነው የምንለው። በጣም ብዙ ጊዜ ብዙ ሰዎች በግል ህይወታችን ላይ ይሄ ነገር ገጥሞናል። ለዚች ነበር እኔ የተጣላሁት፣ ልችን ለምታክል ነበር እኔ የተጋጨሁት፣ እችን ለምታክል ትንሽ ነገር ነበር የተማማትኩት፣ ዛሬ እንደዚህ ሊያደርግልኝ ፈጣሪ የምንልበት ህይወት ይሰጠናል። ስለዚህ ማስመለስ የማንችለው ሀቃችን፣ ማስመለስ የማንችለው የኛ የላባችን ውጤት ሰው ከወሰደብንና በህግ መቀበል ካልቻልን ፊታችንን ወደዛ ዞር አድርገን ማየት የለብንም። የስራቸውን ይስጣቸው ብሎ ጥሎ መሄድ መልካም ነው። ከቻልን በህግ እናስመልሳለን። አንዳንዴ ግን የአንዳንድ ሰዎች የማታለል ብቃት ውስብስብ ያለ ነው። በምንም አይነት መንገድ በህግ ፊት ተጠያቂ እንዳይሆኑ አድርገው ነው ያንን ነገር የሚያደርጉት። ወይንም ደግሞ የሚያታልሉን፣ የሚያሞኙን፣ ነገሩን ከኛ የሚወስዱብን በጣም በተለያየ ጥበብ አታለው ነው። ይዘውት ይሄዱ። የተወሰደውንም የሰራ ነው እኛ፣ ከዚህም በኋላ የምንሰራው እኛ በሚል አስተሳሰብ ህይወታችንን መቀጠል ነው እንጂ ከሌባ ጋር ማይሯሯጣል። እየሮጠ የሚበር ሌባን ከኋላ የምንከተለኛ ፖሊስ አይደለም። ሲጀመር የሰው አቅም የሚወስድ ሰው ሌባ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።